6 ሶሎኖይዶችን ልናገኝ እንችላለን። እነዚህ 6ቱ ሶሎኖይዶች ሎ ሪቨርስ ሶሎኖይድ የምንለው አለ፣ መልቲ ሴሌክት ሶሎኖይድ አለ፣ አንደር ድራይቭ አለን፣ ሪቨርስ አለን፣ ክለች ፎርዝ ክለች፣ ሰከንድ ክለች እና ፕሬዠር ኮንትሮል ሶሎኖይድ ብለን የምንጠራቸው ይኖራሉ ማለት ነው። ይሄ ፕሬዠር ኮንትሮል ሶሎኖይድ የምንለው አውርተናል። ስራው እዚህ ጋር የጊር ሴሌክሽን ሳይሆን የሚሰራው ስራ ምንድነው? ፕሬዠሩን ሬጉሌት ማድረግ ብቻ ነው። በሚፈለገው ፕሬዠር ያ ትራንስሚሽን ኦፕሬት እንዲያደርግ ብቻ ኦፕሬት ማድረግ ነው ስራው የፕሬዠር ኮንትሮል ሶሎኖይድ የምንለው። መልቲ ሴሌክት ሶሎኖይድ ብለን የምንጠራው ደግሞ መልቲ የሆኑ ክለች ፓኮችን ኢንጌጅ ማድረግ ካለበት ለነዛ ፍሉድ እንዲያልፍ መንገድ የሚከፍትና የሚዘጋልን ሶሎኖይዳችን ይሆናል ማለት ነው። ከዛውን ይህንን በቴብል እንመልከተውና ስራውን ሲሰራ እንዴት አድርጎ የተለያየ ጊሮችን ሴሌክት እንደሚያደርግ እንመልከት። አሁን በዚህ ሲስተም ላይ እንደምንመለከተው እንግዲህ እነዚህ እንዳለ ሪስፖንሲብል የሆኑት ለምንድን ነው? እነዚህን የክለች ፓኮች ኢንጌጅ እና ዲስኢንጌጅ ማድረግ ላይ ይሆናል ማለት ነው። የአንደር ድራይቭ ሶሎኖይዳችን አለ፣ ሰከንድ ክለች አለ፣ ፎርዝ ክለች አለ፣ ሎ ኤንድ ሪቨርስ አለ፣ ከዛ ደግሞ መልቲ ሴሌክት አለ። ስለዚህ አሁን ከላይ እንግዲህ የምንመለከተው ፓርክ ላይ ሲሆን ምንም አይነት ሶሎኖይዶች አክቲቬት አይሆኑም። ስለዚህ አንደር ድራይቫችንም ሰከንድ ክለች፣ ፎርዝ ክለች፣ ሎ ኤንድ ሪቨርስ፣ መልቲ ሴሌክት እነዚህ ሶሎኖይዶች በጠቅላላ ስራ አይሰሩም ማለት ነው። ከዛ በመቀጠል ደግሞ ኒውትራል ስናደርገውም ተመሳሳይ ምንም እንቅስቃሴ ስለሌለ ዜሮ ነው የሚሆኑት። አንደኛ ማርሽ አስገባ አንደር ድራይቫችን አክቲቬት ይሆናል፣ ሰከንድ ክለች ኦፍ ይሆናል፣ ፎርዝ ክለች ኦፍ ይሆናል፣ ሎ ኤንድ ሪቨርስ አክቲቬት ይሆናል፣ መልቲ ሴሌክታችን ኦፍ የሚሆን ይሆናል ማለት ነው። ፕሬዠር ኮንትሮላችን በሁሉም ጊዜ አክቲቭ ነው የሚሆነው። ስራው ምንድነው ብለናል? የሚገባውን የሃይድሮሊክ ፍሉድ ፕሬዠርን ኮንትሮል ማድረግ ነው እንጂ እነዚህን ክለቾች አክቲቬት የማድረግ ስራ የዚህ ሶሎኖይድ አይሆንም ማለት ነው። ስለዚህ እዚህ ጋር የመጀመሪያው ጊር ወይም ደግሞ አንደኛው ማርሽ ኢንጌጅ ሲሆን ይሄ ጊር ቶርክን ነው የሚሰጠን፣ ፍጥነትን ሳይሆን ቶርክን የሚሰጠን ክፍል ነው። ስለዚህ አክቲቬት የሚሆኑት ሶሎኖይዶች አንደር ድራይቭ እና የሎ ሪቨርሳችን ይሆናል ማለት ነው። ስለዚህ ሎ ሪቨርስ ሶሎኖይዳችን ሪስፖንሲብል የሚሆነው ለሪቨርስ እና ለሎ ጊሮች ይሆናል ማለት ነው። አንደር ድራይቭም ለአንደር ድራይቭ ጊሮች። ስለዚህ አንደኛው ማርሽ ሲሆን አንደር ድራይቫችን እና ሎ ሪቨርሳችን አክቲቬት ይሆናል። ሁለተኛ ማርሽ ሲሆን አንደር ድራይቭ እና የሁለተኛው ክለች ወይም ደግሞ ሰከንድ ክለች ኤስ2 አክቲቬት የሚሆን ይሆናል። ከዛ ደግሞ በመቀጠል ሶስተኛ ማርሽ ላይ ደግሞ ሲገባ አንደር ድራይቫችን ኦን ነው፣ ሰከንድ ክለችም ኦን ይሆናል። ከዛ በኋላ መልቲ ሴሌክታችን አክቲቬት የሚሆን ይሆናል ማለት ነው። ስለዚህ ለሰርድ ጊርም ለሶስተኛው ጊር ደግሞ እነዚህ አንደር ድራይቭ እና ሰከንድ ጊር አንድ ላይ አክቲቬት የሚሆን ይሆናል ማለት ነው ከመልቲ ሴሌክት ጋር። ከዛ ደግሞ አራተኛ ማርሽ ሲሆን ሰከንድ ክለች እና ፎርዝ ክለች አክቲቬት የሚሆኑልን ይሆናል ማለት ነው። ስለዚህ እነዚህ ሶሎኖይዶች የተለያየ የክለች ፓኮችን በመያዝ የተለያዩ የክለች ፓኮችን ሆልድ በማድረግ ስቴሽነሪ እንዲሆኑ በማድረግ ብቻ እነዚህን የፕላኔታሪ ጊሮች የተለያየ ጊር ሬሾ እንዲያወጡ የሚያደርግልን ይሆናል ማለት ነው። በዚህ አማካኝነት ነው እንግዲህ አንደኛ ማርሽ፣ ሁለተኛ ማርሽ፣ ሶስተኛ ማርሽ የተለያዩ ሬሾዎችን እነዚህ መኪኖች እንዲያወጡ የሚያደርጉት። ውስጥ ከፍተን ብናየው ይህንን አውቶማቲክ ትራንስሚሽን ከፍተን ብናየው ለነዚህ ቫልቮች አሁን ላወራናቸው የሶሎኖይድ ቫልቮች እንዲደርሱ የሚሆኑት እዚህ ላይ በምናያቸው ቀጫጭን መስመሮች አማካኝነት ይሆናል ማለት ነው። ይሄ በጣም ኮምፕሌክስ የሆነ ሲስተም ነው። እያንዳንዱ ዜድ በአንዱ መስመር በመሄድ ወደ ሌላኛው በኩል እንዲሄድ፣ ከአንዱ በመውጣት ወደ ሌላኛው እንዲገባ ይህንን ስራ ጠቅላላ የሚሰሩት እዚህ አውቶማቲክ ትራንስሚሽን ላይ ኢቺን ፓዝ በመጠቀም ይሆናል ማለት ነው። ስለዚህ ቅድም ያወራናቸው አንደር ድራይቭ፣ የሎን ኤንድ ሪቨርስ እነዚህ አቅጣጫ የሚቀያየሩት የዚህን መስመር ፓዞች ይሆናል ማለት ነው። ስለዚህ ኖርማሊ ውስጡን ስንመለከት ይሄንን ነው የሚመስለው። የአውቶማቲክ ትራንስሚሽን ኢንተርናል ኮምፖነንቶቹ ፓርቶቹ ይሄንን ይመስላል ማለት ነው። በመጨረሻ እንግዲህ ያላየናቸው ምንላቸው ምናልባት አሁን እዚህ ጋር ሴሌክተር የምንለው አለ። ያ ሴሌክተር የምንለው
መካኒካል ሊሆን ይችላል ወይም ደግሞ በዋየር የሚሰራ ሊሆን ይችላል። ቆየት ያሉ መኪኖች ላይ መካኒካል ኦፕሬት የሚያደርጉት ላይ ለምሳሌ አሁን ድራይቭ ላይ ስናደርገው እዚህ ጋር ያለችውን ብረት የምትዞር ይሆናል። ስለዚህ እዚህ ሴሌክት ባደረገን ቁጥር ምን እያደረግን ነው ማለት ነው? በዚህ በኩል ኢንፎርሜሽን ለትራንስሚሽን ኮንትሮል ሞጁሉ እየላክን ነው። ትራንስሚሽን ኮንትሮል ሞጁላችን ደግሞ ምን ሴሌክት እንዳደረግን ካወቅ ሶሎኔድ ቫልቮቹን ሬዲ ያደርግና ለክኛ አክሰሌተር ፔዳሉን ስንጫን የአንደኛው ማርሽ ክለቾች እንዲያዙ ከዛ የሁለተኛው የ3 የ4 ስሙዝሊ ጊሮቹን እየቀያየረ መኪናችን እንዲንቀሳቀስ የሚያደርግልን ይሆናል ማለት። ስለዚህ ይሄንን ኢንፎርሜሽን የሚያውቀው ይሄንን ሴሌክተር በመጠቀም ሊሆን ይችላል። ኦር ደግሞ በዋየር የሚሰራ ከሆነ ደግሞ ወይም ደግሞ እነዚህ እንደ ኖብ አይነት ሴሌክተር ላላቸው ደግሞ ቼንጅ በምናደርግበት ሰዓት ኤሌክትሪካል ሲግናል ራሱ ሴሌክተራችን በመላክ ምን ያደርጋል? ኤቲሲኤማችን አክሽን እንዲወስድ የሚያደርግልን ይሆናል ማለት ነው። ስለዚህ እነዚህን ሴሌክተር ብለን እንጠራቸዋለን። ከዛ ደግሞ በስተመጨረሻ ፓምፕ ብለን የጠራነዋል። ይሄ ፓምፕ እንግዲህ እንዳወራነው እስካሁን ድረስ ያየናቸው ፓርቶች እስካሁን ድረስ ያየነው ሲስተም በጠቅላላ ኦፕሬት ሲያደርግ የነበረው በሃይድሮሊክ ፍሉድ ነው። የሃይድሮሊክ ፍሉድ ደግሞ ስራ ላይ እንዲውል ፓምፕ መደረግ አለበት። ከኦይል ሳምፑ ተነስቶ ወደ እነዚህ ሲስተሞች እንዲደርስ ፓምፕ መደረግ አለበት። እዚህ ላይ የምንመለከተው የትራንስሚሽናችን ፓምፕ ይሆናል ማለት ነው። እዚህ ላይ ቀረብ አድርገን ከተመለከትን እዚህ ላይ ካየን ይሄ ፓምፕ እዚህ ጋር ያለችው ጊር እዚህ ጋር ምን አላት? ትንሽ ወጣ ያለ መስመር አለ ወይም ደግሞ ከክብነቱ ውጪ ወፈር ያለ መስመር በመሃሉ አለ። ይሄ መስመር ኢንጌጅ የሚያደርገው ወይም ደግሞ ኮንታክት የሚፈጥረው እዚህ ጋር ካለው ከኢምፔለሩ ጋር ወጣ ብሎ ከምናየው ከዚች ሰርፌስ ጋር ይሆናል ማለት ነው። ስለዚህ ይሄንን ነገር ስንገጥመው ይሄንን የቶርክ ኮንቨርተር ስንገጥመው ዝም ብለን ሲሆን አንስተን የምንገጥመው እንደዚህ አይነት አንዳንዶቹ ላይ ክፍተት ሊሆን ይችላል። ይሄኛው እንደ ኤግዛምፕል የምናየው ደግሞ ይሄኛው ደግሞ የሚሰራው እንዴት ነው? እዚህ ጋር ቻምፈር የሆነ ሰርፌስ ስላለው ይሄንን ቻምፈር ፌስ ከዚህ ጋር ትይዩ በማድረግ ይሆናል ማለት ነው። ስለዚህ ሲገጠም ይሄ ቶርክ ኮንቨርተር መጥቶ የሚገባው ኢንጌጅ የሚሆነው እዚህ ጋር ካለው ጊር ጋር ይሆናል ማለት ነው። ስለዚህ ሞተራችን ተነስቶ መሽከርከር ሲጀምር ቶርክ ኮንቨርተራችን ይዞራል። ቶርክ ኮንቨርተር ሲዞር ይሄ ጊር መሽከርከር ይጀምራል። ይሄ ጊር ደግሞ መሽከርከር ሲጀምር በአንድ በኩል ዘይት እየገባ በሌላኛው በኩል እንዲወጣ የሚያደርግልን ይሆናል ማለት ነው። ስለዚህ ቫኪዩም እየፈጠረ ሰርፌሱን እየከፈተለት እዚህ ጋር ክፍተቱ እየሰፋ በመጣ ቁጥር ዘይቶች እየወጡ ይመጣሉ። ያ ዘይት ደግሞ እየተገፋ ቤት በኩል ይወጣል፣ ወደ አውትፑት ፖርት በኩል መውጣት ይጀምራል ማለት ነው። ስለዚህ ይህንን በመጠቀም ዘይትን ፓምፕ እያደረገ ከኦይል ሳምፓችን ወደ ትራንስሚሽን ሲስተሙ ዲሊቨር የሚያደርግልን ይሆናል። መጨረሻ ላይ ፍላይ ዊል ብለን የምንጠራው ወይም ደግሞ ፍሌክስ ፕሌት ብለን የምንጠራው ነው። ይሄ ፍሌክስ ፕሌት ላይ ጥርሶች አሉት። ይሄ ጥርስ ከስታርተር ሞተሩ ጋር ኢንጌጅ የሚያደርግ ነው። ፕላስ ደግሞ ከክራንክ ሻፍታችን ከኢንጂናችን ክራንክ ሻፍት ጋር የሚታሰረው ይሄ ፍሌክስ ፕሌት ይሆናል ማለት ነው። ይሄ ፍሌክስ ፕሌት ደግሞ እዚህ ጋር ከተመለከት ነው እዚህ ጋር ካለው የቶርክ ኮንቨርተራችን ጋር የሚታሰር ይሆናል ማለት ነው። ስለዚህ ክራንክ ሻፍት ዞረ ማለት ፍሌክስ ፕሌታችን ይዞራል። ፍሌክስ ፕሌት ደግሞ ዞረ ማለት እዚህ ጋር የምንመለከተውን ቶርክ ኮንቨርተራችንን የሚያዞርልን ይሆናል ማለት ነው።